الله الرحمن الرحيم በድጋሚ السلام عليكم ورحمة الله تعالى وبركاته እንዴት ናችሁ የተወደዳችሁ ተመልካቾቻችን ሳምንታችሁ እንዴት አለፈ ኸሚስ ምሽት ልዩ ፕሮግራማችን ጀምሯል ለይሉ ጁማዓ ነው ፕሮግራሙ ተወዳጁ ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው በዚህ ሰዓት እንደ ሁሉ ጊዜውም የተለያዩ ቁም ነገር ያላቸውን ሐሳቦች ዘና በሚያደርግ ያገላለጽ ስልትና ዘይ ከሸኻችን ጋር እያነሳሳን ወደ እናንተ ማድረሳችንን እንቀጥላለን እንኳን ደህና መጣችሁ እንኳን ተበደዳ ተበቃችሁ እንደተለመደው ሳምንት ምን ነበር ከሚለው ጥያቄ ኡስታዝ ይጀምራሉ የሳምንቱ ዛሬ ተዘጋጅተበታል ነገር ምን እንደሆነ እኔም ርዕሱ ምን ለዚህ ጉዳይ እኮ መሐመድ ነው ኡስታዝ እሱን ያስቀምጣው እሱን መደበናል ዛሬ አንተ ነው እሱን ነው መደብነው የሁለት እርድ ልጅ የሚለውን እንትንማ እሱ ይሄን እኮ እሱ ነው ያው ባለፈው ሳምንት በጣም በሚገርም ሁኔታ የአብ የምትለው ቃል በአረብኛ ምን አይነት ትርጓሜ ያላት የሚለው ነው በጣም ለማየት ስንሞክር የነበረው ለዚህ ደግሞ መነሻችን ሁለት ነገር ነው ቀዳሚው መልእክተኛው አለይሂ ሰላም ለአንዱ ሱሐባ ስለ አባቴ ማረፊያው የት ነው ብሎ ጠይቋቸው ምላሽ ከሰጡት በኋላ እንደከፋው ሲያዩ የኔም ብለው ተናግረው ነበርና እዛ ላይ አብ የምትለው ቃል ተጠቅመዋል ግን ምን ማለት ነው ትርጉሙ ተብሎ የዘመነ الفتራ ወይም ደግሞ ነቢያት ያልተላኩበት ዘመን አለ ያዛ ዘመን ላይ የነበሩ ሰዎች ጣፈንታ ምን እንደሚሆንም ለማየት የሞከርንበት ትንሽ ጠጣር የሚመስል አባም እሱንም ጨምረው አባም ሶስቱ አባትም አጎትም አያትም አለን ሌላ ወአባንም አንስተናል ሸድ ሲኖረው ደግሞ ገለባ ማለት ይሆናል ከሶስቱ ትርጓሜ የተለየ እንዳለ አብ የሚለው ቃል እነዚህ ሶስቱ እንደያዘ ናም ተዘጋጅቼ እንደመጣው ያሳያል እንዴ ብቻ ታውሽ ያሳያል በጣም ተነቃቅታል አረሳም እንደተነቃቅቻለሁ አናቴን እኮ ያለኝ ነው ኡስታዝ እኔ ልናገር ስል ያው እሱ ይቀድማል ለዚህ ነው እንጂ ቢስሚላህ ሰለላሁ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ተመልካቾቻችንም እንግዲህ አሁን አንተ እንደተነቃቀ ሁሉም ይነቃቁ አንዳንድ ጊዜ ምን ያሉ መሰለ ኸሚስ በሽታ ያልፈንም ልጆች ሁሉም ወይ ስላቸው የኛ ፕሮግራም ነው እንላቸዋለን አሉ ላይ ጨምርላቸው ኦኬ አንዳንዶች ደግሞ ለልጅ ለቀናል የሚሉዋል ኦኬ አሃ አንዳንዶች ልጆችን ተሳታፊ እናደርጋለን ዛሬኛ ተራ የጋራ ነው ኦኬ የቤተሰብ ነው የቤተሰብ ነው በርግጥ የፕሮግራሙ ባህሪ ነው ህፃናቶቹም እንዲከታተሉ እናደርጋለን አዎ አንዳንዶች ደግሞ በቃ መብታችን ለልጅ ሰተናል ኦኬ ልጅ የሚያዝበት ቤት ያው የቲሞጀሪ ቤት ማለት ነው ልጅ የትን ቲሞጀሪ ኦኬ የቲን ኤጀር ማለታቸው የልጆች የሚጫወቱበት ምንድነው የቲን ኤጀር መጫወቻ ልጆች የሚያዩት ፊልም ምንድነው ቶም ኤንድ ጄሪ አኔ እኮ የቲኔጀሮች ቤት እኮ ነው ቲኔጀር አፍላነት እድሜ የሚባለው በእንግሊዝኛ ኦኬ የቶም ኤንድ ጄሪ ቤት ሆኗል መሆን የለበትም አሁን ልጆቹ ወጣ ገባ እንዲያሉ አድርጓቸው ኦኬ ሰለላሁ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሳምለታው ነብያችን ሰለላሁ ዐለይሂ ወሰለም እንደዛ ብለው ባይዘጉት ኢላ መልቃማ ድረስ hatta አሁንም ቢሆን ጥያቄው ያሻረኩ የሞቱ ቤተሰቦች ዱዓ ይደረግላቸው ነበር ነብያችን እንደዛ ባያረጉ ኑሮ ይሄን የሚሉ ዑለማዎች አሉ አይደለም ዛሂሩን ይዘን እነዲ ያለ የሚሉ አሉ ሁሉም ተሳስተዋ ማት አይደለም እስቲ والله اعلم እንኳን ይጨምሩበት እንዲያሉ እንዲመሻሉ አሉ አሚናትም እንደዛ ናት አቡደላም እንደዛ ነው የሚል ሰው ቢያንስ ሐቂቃውን አላህ ያቀበሉ ማለት የተሻለ ነው በነገራችን ላይ አንድ ኮሜንት አይቼ ነበር ሼክ እንደው አይታችሁት ከሆነ አላቅም በጣም ደንቆኛል አንድ አስተያየት ሰጪ ላኩልን ነው በጣም በሐሳቡ ከመደነቁ ከመደመሙ አልፎ በየዕለቱ ይርዳልኝ አዝካር አደርጋለሁኝ ንያ አድርጌ የመልእክተኛውን ሰላም ወላጆች በማሰብ ምልከው አዝካር አለ ብሎ እንደ አይነት ፖስት አይቼ ነበርና በሆነ መንገድ ቀደም ሲል ሼክ ያነሷቸው ሐሳቦች ውስጥ አሁንም እንደ መሰረታዊ ነገር መነሳት ያለበት መልእክተኛው ሰላም በዛ መልኩ ሐድ አበጅተውለታል ያ ባይሆን ኖሮ ሁሉም ሰው ወላጆቹ ያው ማለት እንግዲህ ከባድ የሆነ እንትን ውስጥ ሊገባ ይችላል ነበር ፈትራ የሌለ ሰው ዘመን الفترة የሌለም ሰው ሳይቀር ኦኬ ዘመን الفترة ቆመ ነብዩ ሲላኩ አለይሂ ሰላቱ ወሰለም አይደለ 10 አመት አቡ ጣሊብ 10 አመት ብሎ ነብዩን አንተ በዲነ ሳይር ነህ ብለው ያውቁ ተጎን ሆኖ እንደውም አይዞህ የምትለው እውነት ነው ሐቅ ነው
ይል ነበር አቡ ጣሊብ። መጨረሻ ላይ ቁል ላ ኢላሃ ኢለላህ አጎቴ በል ሲሉ ሙሐመድ ረሱላችን ነች። አይን ሰላምለት አብዱል ሙጠሊብ ይቅርታ አድርግልኝ እኔ በአብዱል ሙጠሊብ ነው መሄደው ሲሉ አሃ ለካ አብዱል ሙጠሊብ ሙሽሪክ ነበር አቡ ጣሊብ አሻርኮ ሞተ። ይሄ ነው እንግዲህ አብዱል ሙጠሊብ በሁበል ሲምሉ ለላት ሲሰግዱ አበደን ሁሉም ነገራቸው ሁሉ እንደውም የተውሂድ ንግግር ነው። በዛ ጊዜ ተውሂድ ያለው መካ ውስጥ በእርግጥ መካ ውስጥ በቁማሩ በኸምር በዝሙት የተበከለ ነው ጊዜው። በሁበል በላት በዑዛ 360 ጣዖት አለ። በዛ ሁሉም ያመልካለ። እዛ ውስጥ ግን አህለ ተውሂዶች ነበሩ። ማን ናቸው? እስቲ ዛሬ እናያቸው። በዚህ በጣም ከባድ በሆነ ጊዜ ውስጥ ቢሆን በፊጥራ የነበሩ ማለት ነው። አላ ፊጥረት የነበሩና እንዲያውም ጠይቀው የነብዩላህ ኢብራሂምን መንገድ ምን እንደነበረ ጠይቀው ይከተሉ የነበሩ ሹፍ የመጀመሪያው አቡበክር ሲዲቅ ረዲየላሁ ተዓላ ነው። ሳምንትም ስናነሳቸው ነበር። በ38 ዓመታቸው ነው ነብዩን የተከተሉት። 38 ዓመት ሙሉ አንድ ቀንም በጣዖታት ምለው ማያውቁ አምነው ማያውቁ። ሁለተኛው አቡ አሚር ኢብኑ ሱዓ ይባላል። ሶስተኛው ሰይፍ ኢብኑ ዚያዚን መሊኩል የመን ዚያዚን መሊኩል የመን ካነ ዓሊመን ቢልኩቱብ ሰማውያ። እንደውም አብዱል ሙጠሊብን አንድ ቀን አግኝቷቸው የብነ ኡኽተና አላቸው። የእህታችን ልጅ አይዋ የእህት ልጅ ማነው? የእስማኤል ባለቤት። በጣም ይገርም። ርቆ ነው የሚሄደው። ማሻአላህ የእስማኤል ባለቤት ዚያዚን ያሉት ስሙ ዚያዚን የመኒ ነው። የመኒ ነው፣ ንጉስ ነው። የመኒ ነው፣ አህለ ኪታብ ነው። ይገርም። እንደውም አብዱል ሙጠሊብን ነገራቸው። ያምንጠብቀው ልጅ እኮ ተወልዷል። የት መንደር እንዳለ ባላቅም ተወልዷል። አብዱል ሙጠሊብን እያየ እንደውም ዋሻህ እንዳትለኝ አንተ አያት ሳትሆን አቀርም ሲሉ አብዱል ሙጠሊብ ስጁድ ወረድ ለሱ በጊዜው አይከለከም ነበር። ያክብሮ ስግደት እርፋዕ ረእሰክ አላቸው። አንተ ነው የምታሳድገው። ተወልዷል አይደል? አዎ ተወልዷል። አንድ የምወደው ልጅ ነበረ አብደላ የሚባል አሚናት የምትባል ድሬው ታልጆቼ ሁሉ የተለየ ተገርዞ የተወለደ ብዙ ተአምር ያየሁበት ልጅ ስሙን መሐመድ ብዬ ጠራሁት። እሱ ነው ልጠብቀው። ዚያዚን ነው የሚለው። ይሄን ዚያዚን በጣም ዩኒክ ነገር። የዛ ጊዜና ጠንቋዮቹም አህለ ኪታቦቹም ሀታ ጠንቋይ ጅኖችም ሳይቀሩ ይናገሩ ነበር የነብዩ መወለድና መላክ መድረሱን። አራተኛው ቀይስ ኢብኑ አብዱላህ ይባላል። ካን ሚመን ሀጀረ አልአውሳን ሀታ ኸምር ሳይቀር ዝሙት ሳይቀር ዝሙት የማይፈጽም ኸምር የማይጠጣ ዑስማን ብን አፋን ረዲየላሁ ተዓላ እኔ በጃሂልያው ዘመን ዘፍኝም አላቅም፣ ዘፈን ሰብቼም አላውቅም፣ ዝሙት ሰርቼም አላቅም ነበር። የጠበቃችሁ ሰዎች አሉ። አምስተኛው ለቢድ ኢብኑ ረቢዓ ሻዕር ነበር ድሮም፣ በኋላም ሻዕር ነበረ። በኋላ እንኳን አይቋቁም። አብዛኛው ሽዕሮቹ የተውሂድ ቃላቶች ነበሩ። ስድስተኛው በኑ ሱለይም ካን ፊህም ኡናሱን ማሉ ኢለል ሐነፊያ ወልኢማን ቢልወሕዳንየቲላህ የሚያምኑ አህዳዊ ወሩብየቲ አመለካከት። ሰባተኛ በኑ ጊፋር ሚንሁም አቡ ዘር ልጊፋር። አቡ ዘር ልጊፋር አንድም ቀን አሻርኩ ያቅም ብቻውን አላሚለት ኢብራሂም እያመለከ እያለ ብቻውን እዛ ሙሽሪክ ሰፈር መካከል ድንገት መሐመድ የሚባል መካ ላይ ተላከ ሲባል አከንፎ ነው የመጣው ወደ መካ ለማጣራት። አቡ ዘር ልጊፋሪ ያ ብቻውን ይኖራል ብቻውን ይሞታል የተባለው ማለት ሷሐቢዩን ጀሊል። ስምንተኛ ዑመይር ብን ጁንዱብ ካነ ሀዘ ረጁል ሚመን ዩወሒዱላህ አላህን በብቸኝነት ከሚያመልኩ ሰዎች ነበር። ፊል ዐስር ልጃሂልይ በጃሂልያው ዘመን ወላ ዩሽሪኩ ቢረቢህ አሐድን በአላህ አያሻርክም ነበረ። ሾፍ እና ቀብለ ኢስላም ነው የሞተው ነብዩ ተመላካቸው በስተፊት። ዘጠነኛው ዓዲይ ብን ዘይድ እሱም እንደዚሁ ሽርክን
ተማይቀርቡትና በሽርክ ተማያምኑ ሰዎች ነበር። 10ኛ አብዱላህ ብን ተግሊብ ይባላል። ካነ ዩእሚኑ ቢላህ ወልየውሚል አኺር ምን ሆነ ፋዒል ሙተወሒድን ማለት ነው። 11ኛ ኡበይድ ብን አብረስ አልአሰዲ አልኹዘይሚ። 12ኛ ዘይድ ብኑ ዓምር። እስኪ ይህን ምች ዛሬ እንኳ ይህን ብቻ ደም አድርገን እናየው። ሁሉንም ብናይ ጊዜ የለንም እንጂ ይቻል ነበር። ዘይድ ኢብኑ ዓምር ኢብኑ ኑፈይል ያለፈው በ605 ነው። ነብዩ ከመላካቸው በ5 ዓመት በፊት ሳጅስ ተላኩት በ610 ነው። እሱ የሞተው 605 ነው። قبل البعثة ማለት ነው። አዎ ዋሊዱ ሰዒድ የሰዒድ ኢብኑ የዚድ አባት ሰዒድ ኢብኑ የዚድ ማለት ምን 10 ሙበሽር ከ10 የጀነት ናቸው ከተባሉ ሰዎች ዱንያ ላይ ያሉ የተመሰከረላቸው እንዲያውም ሙጃበድ ዲዕዋ የነበረው አርዋ ቢንቱ አውስ ብትባል ስትዮ በመሬት ከሳው መሬት ሰርቋል። መጨረሻ ላይ ድንበረ ፏቋል አጥር በርግማን ምክንያት አባ መርዋን ምን ሐከም ዳኝነት ፍርድ ቤት አቁመው እንዲያው እኔ ነብዩ ስንዝር መሬት የገፋ የወሰደ የሰረቀ 7ቱም መሬት አላህ መልቂያማ ያሸክመዋል ማሰብቼ እኔ እንዲያው እሷን መሬት ወስዳለሁኝ ሲል ዳኛው በነፃ ለቀቀው ሲል እሱ ማለቃትም አላህ ዱዓ አረገባት። አላህ ያለ ስራዬ ፍርድ ቤት አቁማይ ከሆነ ያልሰረኩትን መሬት ሰርቃይ ከሆነ መቀጣጫ አርግልኝ የነፃነት የመረጋገጫ አንተ እንደምታቀልኝ ሁሉ በዙሪያ ያሉ ሰዎች ይወቁልኝ። ፈአዕሚ በሶራሃ አይኗን ብርሃን አጥፋልኝ። ወቅቱ ለሃ ፊ አርዲሃ በዙሁን በከሰችበት መሬት ሞቷን አርግልኝ ብሎ አለ። ወዲ አንድ ወር ነው የቆየችው። ወዲያው አይኗ ጠፋ። የሱ እርግማን ነው። ከዛ በኋላ በዛው በጓሯ ስትል ሰረቀ በምትለው መሬት ላይ እዛው ጉርጓር ገብታ ሞተች። እዚህ ላይ ልብ ብንለው አንተም አንቺም እርግማን ተጠንቀቁ። ቢቻል ተመረቁ፣ አለዛ እንዳትረገሙ። እተቂ ዲዕወተል መዝሉም አሉት እኮ አብዱላህ ማነው ሙአዝ ብን ጀበል። እተቂ ዲዕወተል መዝሉም አደራህን ሰውን በድለው እንዳይረግምህ አሉ። ወለው ካነ አልመዝሉሙ ሙሽሪከን አው ካፊረን ብለዋል ዑለማዎች። የተበደለው ሰው ሙሽሪክም ቢሆን ካፊርም ቢሆን ሙናፊቅም ቢሆን የተበደለው ሰው አላህ በሙናፊቅነቱ በካፊር በሙሽሪክነቱ አላህ ይቅጣው እንጂ አንተ ልቀጣው አትችልም። አላህ ይበቀላል። ፍትሃዊ ጌታ ነው። ሙናፊቅም ሆኖ ዙልሙ ሙስሊሙ ሙሽሪክም ሆኖ ሲበደልና ሲያለቅስ አላህ ዝም አይልም። ለምን? ፍትሃዊ ዳኛ ነው። ይበቀላል፣ አጥፊን ይቀጣል። እና ያ ሰዒድ የሱ አባት ነው። የነብዩ ሲላኩ 17 ዓመት ወጣት ነበር ሰዒድ ብን የዚድ ማለት ነው። ኦኬ አሁን ይሄ በርግማን ብርሃን የነጠቀው ማለት ነው ያስነጠቀው የሱ አባት ነው። ኦኬ እና ሚስቱ ማን መሰለች? የዑመር እህት ፋጡማ ብንት ኸጧብ የዑመር እህት። እሱ የዑመር አማች ነው። የዑመር አማች ነው ማለት ነው። መጀመሪያ የዑመር አማች ነው። እህቱ ፋጡማ የዑመር እህት አይደለችም? ናም ተደብቆ የነበረው ነው። ተደብቆ የነበረው ተደብቆ የነበረው ለምን ተደበቀ? ደበደቡት እንጂ ሲደበድቡት ኡስታዙን የተደበቀው አቅሪውን የተደበቀው አቅሪው ነው እንጂ ሰው አልተደበቀም። እንደውም ዑመር ደበድባለው ሲሉ ፋጡማ ተነሳችና አገዘች ለባሏ። በቀነ በኋላ እስቲ ለምነው እንደገና ስጭኛሉ ዑመር በልመና ማለት ነው። ቁርአን አትስጫለ ኡስታዙም ሰጣለሁ አለች። የሆነ አነበቡ ዑመር ሰለሙ። ለማንኛውም አይዋ እንግዲህ ይህ ሰሃባ ነው ከ10ሩ ከተመሰከረላቸው እየነገሩን ያሉት አይደለ? ዱንያ ላይ የጀነት ከተባሉ አንዱ ተማም ኸጧብ ማለት የዑመር አባት አሙ ነበር፣ አጎቱ ነበር፣ አሙ ነበር። ወአኻሁ በአንድ ጎን ወንድም ነው፣ በአንድ ጎን አኽ ነው። ለኡሚሂ በእናቱ በኩል ማለት ነው። ذلك لأن عمرو بن نفيل كان قد حلف على امرأة أبيه የኸጧብን አባት የኸጧብን እናት ምን ይባላል? ወይንም የእንጀራ እናቱን አግብቶ ነበር። አባቱ ከሞተ በኋላ ከሱ ስለወለደ አጎቱ ነው ማለት ነው። እና አስማ ቢንቱ አቡበክር ምን ትላለች? ቃለት ረአይቱ ዘይድ ኢብኑ አምርን ልጁኛ አይቼዋለሁ ኑ ኑፈይልን ሙስኒን ዙህራው ኢለል ካዕባ ካዕባውን ገደፍ ብሎ ያ ማዕሸረ ቁረይሽ የዘይድ ነፍስ በእጁ በሆነው ጌታ እምላለሁ
ما أصبح أحد منكم على دين إبراهيم يا نبي الله إبراهيم دين ما نم يتكتل يلم غيري كان يبستقر ثم يقول تزاملال اللهم إني لو أعلم أحب الوجوه إليك عبدتك بفلقوا نكر بالتازين عندي أنت يالكون نجر هلا ما ركز الجنين النبرة على قوم من جي على قوم وكان يصلي إلى الكعبة أمي سجدوا مودي كعبة نبر ويقول إله إبراهيم يعني أملاككو يا إبراهيم أملاكنا وديني دين إبراهيم إبراهيم دينه وما كان إبراهيم يهوديا ولا نصرانيا وكان يحيي الموءودة بس أنا تاج مكبرت نسيتوش يتعدق نبرة يقول للرجل إذا أراد أن يقتل ابنته لا تقتلها ادفعها لي أنا ستها له بزنس جنزبه لجيت أن أتكبر ببلو لجيت أنت متعترفاتال تعدق نبرة بتأم يقال جنزب يكفل معه شوف حتى ترعرعت تعدقش بوالا بل أنت تفلق دارات انقل تفلق بل جنة كم تعدقات معه أنا روز أن زيد ابن عمرو ابن نفيل خرج إلى الشام ودي شام درسوا التنكراتوال توحيد في اللقاء لؤي ما إنه عمرو بن لؤي أوت في اللقاء بشام دوال بعراق دوال أسمجوا ودي مكة يهدي مو أتمكة تنستو إيه توحيد في اللقاء سبحان الله يعني أتمكة تنستو أوت في اللقاء بتأم يدنكنا يسأل عن الدين ويتبعه ونتنس لما كتل يهري تيق نبرة فلقي عالما من اليهودي عندي أيهودي عالم أغنية فسأله عن دينهم أمنتاچو انديت ነው ብሎ ጠየቀው فقال إني لعلي أن دينكم እምነታችሁን እምነት አረግ ዘንዲያ እምነታችሁ ምን ነው ብሎ ይጠይቅ ነበር فأخبرني نجري سلو فقال لا تكن على ديننا የኛ እምነት እንኳን ይቅርብህ አሁን መጽሐፋችን የተበረዘበት ዘመን ነው ባትከተል ይሻላል አለኝ ይላል አይሁዳው እሱን አልፌ ሄርኩኝ ይላል ደሞ የነሷሮች ዓሊም አገኙ ይላል አዋቂ እሱንም አማከርኩት የናንተን ዲልከተል እንደ ይቅርብህ እሱ እንኳን ይቅርብህ እኛ መጽሐፋችን ሁሉ ተበርዟል አሁን ገብቶበታል እና ምን ይሻለኛል ነብዩ ሊመጣ ትንሽ ቀን ቀርቶታል ጠብቅ ሰልማን እኮ እንደሆነው ማለት ነው እና لن تكون على ديننا حتى تأخذ بنسبك يقربህ ይለኛል ይላል ታማኝ ሰዎች ነበሩ በጣም ያውም እንት ራስ ሆነው የዲናቸው ቡኻሪም ላይ ያለ ራዩ አብዱላህ ኢብኑ ዑመር ነው በአንድ በኩል ደግሞ ዘይድ ኢብኑ ሐሪሳም ዘግቦታል أن الدين الحنيفة عند الله تعالى هو الإسلام وهو دين إبراهيم وجميع الأنبياء والمرسلين أن دين إبراهيم عليه السلام لم يكن يهوديا ولا نصرانيا نعم الله برمار بل كان لا يعبد إلا الله الله بتشان برمي جزود إلا الله حنيفا نبي الله إبراهيم وأما اليهودية والنصرانية فليس من الله عز وجل ولم يبعث الله نبيا إلا بالإسلام كلهم نبيات سلاكو مسلم هنا ونو يتلاكوت ومنهم موسى وعيسى عيسى مهنو نبي الله موسى يا مسلمون يتلاكوت فإنهما كانا مسلمين كما قال الله تعالى إخبارا عن موسى سناجر أنه قال لقومه يا قوم إن كنتم آمنتم بالله مناتشو كونا فعليه توكلوا إن كنتم مؤمنين بس بتشا تمكو يلنبر أمانيوش እንደሆነ أمانيوش عامر بن ربيعة العدوي لقيت زيد بن عمرو ناغنيو تلال وهو خارج من مكة تمكة وتقبلوا يريد حراء واشا سيهر ያገኘውት ለምን يصلي فيه እዛ ሄዶ ሊሰግድ ያላህ ለገዛ ሂራ ላይ ሄዶ ጋሩ ሂራ ብቻውን እዛ በጣም የሚገርም የመጀመሪያው ወህይ ራሱ የመጣበት ቦታ ማለት ነው እዚ ለሁበል ላትም ይሰግድበት ነው እዛ አጠጋባቢ ላላ ቢሰግድ ይለቁታል እንዴ ይገርማል አቡ ዘር እንደደረሰበት ነው የሚያደርገው እንደደረሰበት እና አገኘውት ወይዛ هو قد كان بينه وبين قومه سوء ይላል ሰቃይተውታል እና في صدر نار مرفجا ላይ ተደብድቦ አሰቃይተውት ወደዛ ሲሄድ ያገኘው ወደ ሒራ ሱብሃንአላህ لما أظهر
من خلافهم واعتزال آلهتهم የናንተን ጣዖት በእናንተ ጣዖት አላምንም ስላለ ገለል ስላለ ብዙ ችግር የደረሰበት እናም وما كان يعبد آباؤهم እናንተ የምትገዙትን አባቶቻችሁ የሚገዙትን አላመልክም በማለቱ فقال زيد بن عمرو يا عمرو አለኝ ይላል اني خالفت قومي فاتبعت ملة إبراهيم በጣም ይደንቅ ነው خليل الله وما كان يعبد ابنه إسماعيل ما يجزم نبر تلاوج من بعده وما كان يصلون إلى هذه القبلة فأنا أنتظر نبيا أنا نبي يطبق على سمون متعال تبيالله من ولد إسماعيل لزاهم إسماعيل زري هنا عبد المطلب يتسمي موتا اسمه أحمد ولا أراني أدركه إنهم ما مدرسبته مسلمين طبق على يلال فأنا يا عمرو أؤمن به وأصدقه أنا ودي في تبميت أو نبي آمن الله قبله الله وأشهد أنه نبي اللي أنا مسكر الله نبي سأله كونه بتأم يدنك فإن طالت بك مدته ارميك ستهن الله تقويه فرأيته كأيه أشي فقره مني السلام الله يا نوري في تملا كون النبي سلام بللين سلام تقرب لين الله 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 عجبنا وسأخبرك يا عمرو نقرأ له ما نعته ملكته نقرأ له حتى لا يخفى عليك ستايون دي ايدي نقره كواديه ملكته نقره قلت من دي نوسو قال هو رجل ليس بالقصير أجر ما يلا ولا بالطويل بتام رجم ما يلم يرجم يمتاغن بس تكاشا سر ነው ሆኖ برسول صلى الله عليه وسلم تكاشا سر በጣም ይደንቃል ولا بكثير الشعر ولا بقليله ጸጉሩ እንደዛና እንደዛ ነበር ولا ستفارق عينيه حمرة لا تفارق عينيه حمرة وخاتم النبوة አለበት ምልክት بين كتفيه واسمه أحمد سمو محمد ይባላል وهذا البلد مولده የሚወለደው እዚህ ሀገር ነው መካ ውስጥ ነው ሹባ ወመባዓሱ የሚላከው እዚሁ ነው حتى يخرجه قومه ህዝቦቹ እስተሚያባሩት ድረስ منها ከዚህ መንደር ከዚህ ሀገር ከተወለደ ይባላል እስኪሰደዱ ማለት ነው ሂጅራው ነው ويكرهون ما جاء به ይዞት የሚመጣው መንገድ ይጣላሉ حتى يهاجر الى يثرب ወደ يثرب ጓድና ለሄዳል እንዴኮ በጣም እያንዳንዱ ነገር ነው በደንብ ነው ይገለጹት فيظهر امره መዲና ከሄደ በኋላ ይነክሳል فإياك أدرهن أن تخدع عنه انديات تتالل سيطان انديات تالله يهزبون انديات تكتل سن تكتل فإني بلغت البلاد كلها اني يارقك تاقر يلم توهر في اللقاء أطلب دين إبراهيم يا نبي الله إبراهيم دين في اللقاء عليه السلام وكل من أسأل من اليهود والنصارى كيهودوچم كونه كنصاروچو እውነተኞቹ ነግረውኛል ልክ እንደ ሰልማን ፈርስ ያስቀረው ነገር እኮ የለም ይሁን እንግዲህ እዛ መካ ውስጥ ነው በጣም መካ ውስጥ አላህ ያሳይ እንግዲህ በዛ በዘመን በፈተና የነበሩ ሰዎች ጠቅላላ ሙሽሪክ ናቸው ማለት አይደለም አንዳንድ ሰዎች ተውሂድ ላይ ያሉ የነበሩ ሰዎች ነበሩ የቀደመውን የነብዩ ኢብራሂምን መንገድ የተከተሉ ኡስታዝ ካፍታ ቆይታ በኋላ ተመልሰን እንምጣና ቀሪዎችን እናያለን ምን እየነገሩን ቆይታ ምን ልታረግ ነው ቀሪዎች ኪታብ አለኝ ቀራለው ነው አይ አረ ምንም ኪታብ አልቀራም እኔ ኪታብ ቀርቼ ጨርሻለሁ ቅርጣሱን ቀርቼ ጨርሻለሁ ኡስታዝ የተቸገርነው እንኳን በቅርጣስ ነው ቀራና ጨርሰልን የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁማዓ ፕሮግራማችን ኸሚስ ምሽት ነው ረሱል ሰለላሁ ዐለይሂ ወሰለም ወደዚህ ምድር ከመምጣታቸው በፊት ወይም ደግሞ ቁርአንን ተቀብለው ያካባቢያቸው ማህበረሰብ ወደ ጥንት አባቶቻቸው ወደ ነብዩ ኢብራሂም ነብዩ እስማኤል በአንድ አላህ የማምለክን
መንገድ ከማስቀጠላቸው በፊት ሌሎች በርካታ ሰዎች ነበሩ መካ ውስጥ እያሉ ኡስታዝ እየነገሩ ነው። ሰዎችን እያንዳንዳቸውን እያነሳን በኢብራሂም መንገድ ነበረ አንድ አላህን ፍለጋ የኳተሩ ሰዎች ነበሩ። ጭራሽ ከከተማ እየወጡ አይሁዳውያንም ነሳራንም እየጠየቁ ቀልባቸው ሁሉም ጣዖት አምላኪ ነበር ማለት አይቻልም። ጣዖት ለማምጣት የሚሄደው እንዳለ ሁሉ አላህን ፍለጋ የሚሄደው ሰው እንደነበረ ነበር ያሉ ነው ኡስታዝ እየነገሩን ያለው። ካቆምንበት እንቀጥላለን። የማን ታሪክ ነበር ያዝነው ጀመርነው? ዘይድ ኢብኑ አምር ኢብኑ ሉአይ። ይሄን ማንኛውም ሰው ዘይድ ኢብኑ አምር ቂሶቱ ዘይድ ኢብኑ አምር ተገባ አሁን ምን ነው ሁሉ ያገኘዋል። መረጃ ታሪኩን በሙሉ ያገኘዋል። እና ይሄ ሰውዬ መቼ ነው የሞተው? ነብዩ ከመላካቸው ከ5 ዓመት በፊት ነብዩን አግኝቷቸዋል፣ ተገናኝተዋል። እናም ኦኬ ግን ንቡዋ ላይ አይደለም ከመላካቸው በፊት ቀብለ ሪሳላ። ስለዚህ እነዚያ ምልክቶች ሁሉ ስለሚኖሩ ያውቃቸዋል ማለት። በአጋጣሚ ደግሞ መልእክተኛው ሰላም ይሄ ኢርሃሳት የሚታይበት ነው። ወደ ነብይነት እድሜያቸው የተቃረቡ አይደለ? በጣም ተፈኩር የሚያበዙበት ከማህበረሰቡ ገለል የሚሉበት እድሜያቸው አካባቢ ማለት ነው። በርግጥ 38ኛው ላይ የበለጠ የንቡዋ ምልክትም ሊታይ የሚችልበት ወቅት ነው። ምክንያቱም ከዚያ በፊት ስለሆነ በልጅነት ስለሆነ እና አሚር ኢብኑ ረቢዓ ምን ይላል? ሰለላሁ ዐለይሂ ወሰለም አላሁ ሰለላሁ ባረከ አላህ ሰይድ ዘይድ ኢብኑ አምር ነግሮት የለም ዲናርጉ ነግሮታል እኮ አደራ እንደው ታገኘህ ተከተለው ሰላምታ ማቀርብልኝ ብሏል። ሱብሃንአላህ ኩንቱ ረጁላን ሐሊፈን ፊ ቀውሚ ወካነ ቀውሚ አቀለ ቁረይሽ አዲደን ፈለም አቅድር አለ ትባዒህ ዛሂርን ነብዩን ባገኛቸውም እንደው በዛሂር መከተል አልቻልኩም። ማን እንደብቄ ተከተልኳቸው። فأسلمت سرا نلال وكنت أخبرت رسول الله صلى الله عليه وسلم بما أخبرني به زيد بن عمرو أني كمان لاكو بستفيدكو زيد بن عمرو نقرين أطبق نبرة إن كان أجنيه وتسوم سلام بالوتال ይሄን የሚለው አምር ነው عمرو ربيعة እና فترحم عليه النبي صلى الله عليه وسلم الله يرحمه بلو أرجلته አደረጉለት وقال لقد رأيته في الجنة ጀነት ውስጥ አይቼዋለሁ አሉ ነብዩም። ማንን? አባትዬ ዘይድ ተመላካቸው በስተፊት ከ5 ዓመት በፊት የሰሃቡ ዘይለለሁ አው ዙዩለናሉ የጀነት ካባ ለብሶ ሲንፈላሰስ አይቼዋለሁኝ። ይሄ ነገር ማለት እያንዳንዱ ሰው ገብቶ ቢያየው ጥሩ ነው ይችላል። ያው ሜዳውን ፈረሱ ነው ማየት ይችላል። ዩኒክ ስለሆነብኝ يروي عبد الله بن عمر أن النبي صلى الله عليه وسلم لقي زيد بن عمرو ناقيته على النبي ببلديهن بلديه የሚባል ቦታ ወሆ ዋድ ነው ሸለቆ ነው በመካና እንትና መካከል ማለት ነው። من جهة المغرب በምዕራብ በኩል መካ የሚገኝ ነው። አው መካኑን في طريق التنعيم ወደ ተንዒም ታውቀዋለህ? መንገድ ላይ ዑምራ ዳይሻ መስጂድ አይሻ በዛ አካባቢ የሚገኝ ነው። وزيد هو ابن عمي عمر بن الخطاب لا عمر يعقوت لجنه زيد ماشي وكان ممن طلب التوحيد توحيد بمفلق سنكراتت ينوره وخلع على عوسانه طاوتات يرور وجانب الشرك شرك يراك لكنه مات قبل مبعث النبي صلى الله عليه وسلم نبي كما لاكاچو بفيت يموته وكان يقول انا على دين ابراهيم الى نبره የሰውየ ጋራ ነብዩ ተገናኝቷል ብሎ ዘይድ ኢብኑ ሐሪሳ ይነግረናል። እና ምን የባለሁበት ተገናኘን يقول انا على دين ابراهيم الى نبره ተዛም አንድ ቀን في هذا اللقاء ነብዩ ጋራ በልዲያ በተገናኙበት ሰዓት የአካባቢ ሰዎች ምግብ አመጡ ለነብዩ አለይሂ ሰላቱ ወሰለም አመጡላቸው። ድሮ የሚወዷቸው አላሰነ ሰዎች ሁሉ በታማኝ መሐመድ አሚን ነው የሚላቸው የሆነ ምግብ አመጡላቸው። قدمت إليه النبي سفرة أي طعام يتخذه المسافر አመጡላቸው። ስጋ ያለበት ምግብ ነበረ። ነብዩ ደግሞ ከልጅነታቸው ጀምሮ ለጣዖት የታረደ ነገር አይበሉም። አላህ ጠብቋቸዋል በህፃንነታቸው ጀምሮ። እኔ አልበላም ሲሉ እኔም እኮ አልበላም አለ። ይገርማል። ማን? ዘይድ ኢብኑ አምር ዘይድ ኢብኑ አምር من لا منعت لا أكل إلا ما ذكر اسم الله عليه بسم الله تبولو ያልታረድ ያልበላም አለ። ከየት አገኘው? ይሄ አብሮት ያለው ነብይ ገና 5 ዓመት ይቀረዋል። ንቡዋ አልመጣም። ንቡዋ
وكان النبي صلى الله عليه وسلم قبل مبعثه لا يأكل من ذبائحهم لأصنامهم لا تعوات يتاردي ነገር አይበሉም ነበር በታልጅነታቸው ጀምሮ እናም الله እሳቸውን በንቡዋ ጠበቃቸው እሱን ደግሞ አላህ በቁድራው كان يأكل مما ذبح على اسم بسم الله በታረድ ነበር የሚበሉት እናም በዚህ መልኩ 5 አመት ላይ ተገናኙ 5 አመት ሲቀረው ምግቡም ሳይበላ ቀረ ዘይድም አልበላም አለ ነብዩም አልበላም አሉ መስተንግዶን እስከዚህ ድረስ ኸምር የማይጠጡ ቢስሚላህ ተብሎ ያልታረደ የማይበሉ እንዲህ አሉ አህለ ተውሂዶች እንደ አህለ ተውሂዶችን በዛ ተነብዩ በፊት መላክ ተነብዩ በፊት የነበሩት ሰዎች እንደ አህለ ፈትራ ላይ የነበሩ ሰዎች በአንድ ቅርጫት በአንድ ሙቀጫ አድርጎ መውቀጥ ተገቢም አይደለም እነዛም ውስጥ አህለ ተውሂዶች ነበሩ የነጠሩ የበቁ ለዛው እንደው ተጎናቸው ምን መመሪያ ሳይኖር ጠይቀው በخبر አጣርተው አላህንም ብቻ የሚያመልኩ ሰዎች ነበሩ የሚሉን ያስዘናል ነብያችን ሰለላሁ ዐለይሂ ወሰለም ማንነታቸውንም ስናይ ان الله خلق الخلق الله ፈጠረ ሁሉን ነገር فجعلني من خيرهم الله እኔን ከምርጥ ፍጡሮች አድርጎኛል ثم تخير القبائل فجعلني من خير قبيله ተጓሳዎችም አላህ ምርጥ ጎሳችን መረጠ ከዛ ምርጥ ተጓሳው መሐከል አላህ እኔን ፈጠረ ثم تخير البيوت فجعلني من خير بيوتهم ከቤቶች ሁሉ እኔ ያለሁበት የኔ ቤተሰብ ቤት ተመረጠ ثم تخير البيوت فجعلني من خير بيوتهم فانا خيرهم نفسا وخيرهم بيتا نبره وقد روى مسلم صحيح مسلم لا في صحيح من حديث عمرو بن الأوزاعي قال حدثني شداد أبو عمار حدثني واصلة ابن الأسقع قال رسول الله صلى الله عليه وسلم إن الله اصطفاني الله مرت إن الله اصطفى كنانة يمبالون تولد الله مرت زر من ولد إسماعيل كإسماعيل زروج وسط واصطفى قريشوችን الله مرت من كنانة وسط واصطفى هاشميዎች መረጠ ደግሞ من قريش ተቁረሾች ውስጥ واصطفاني እኔ መረጠኝ من بني هاشم تهاشم ጎሳ አሉ صحيح ثابت خرجه البخاري ومسلم وغيرهما روى الطبراني في الأوسط وابن عدي وغيرهما عن علي بن أبي طالب رضي الله تعالى عنه أن النبي صلى الله عليه وسلم قال خرجت من نكاح እኔ የመጣሁት በኒካህ ነው ወለም አخرج من سفاه መስመሩ የመጣሁበት መስመር ዝሙት የለበትም ሚለዱን አደም ኢላ አወለደን አቢ ኡሚ አባትና እናት የተወለዱበት ዘመን ድረስ ለም يصيبني من صفاه الجاهليه شوف يلو ነበር وقد حسن الحديث حديث حسن ነው ማን አልባኒ من حسن ብለውታል في صحيح الجامع ላይ ማን ነው وللحديث شواهد وطرق كثيرة ብዙ መረጃ ማስረጃዎች አሉት በዛ ሐዲስ ዙሪያ وروى ابن سعد وابن عساكر عن الكلبي رحمه الله قال كتبت للنبي يا نبي نزر حلق ተከታተልኩ ጻፍኩ 500 ኡሚን ላ 500 እናቶች ካሚናት ጀምሬ 500 እናት ቆጠርኩኝ فما وجدت فيهن صفان አንዷም ዝሙት ሰርታ አታውቅም ያለ ኒካህ شوف አይገርምም እስከ እስማኤል ولا شيء من امر الجاهليه 500 እናት እንደቆጠርኩ ቆምኩኝ ይላል እኮ ኡስታዝ እስከ ነብዩ እስማኤል ድረስ ማዛ አልደረሰም ገና ነው شوف እንግዲህ አላህ እዛም ድረስ ይችላል 500 ቆጠር ደግሞ እስማኤል መድረሱ እነግርሃለሁ እኔ 500 እናት ያዝም ብላ ሆናት ታምሶ ተስማል በኋላ ሐዋ ድረስ ያለው ምን ልታረገው ነው ሚለዱ አደም ብለዋል እውነት ነው وقال ابن عباس وغيره من المفسرين عباسم ሌሎችም في قوله تعالى وتقلبك في الساجدين የሚለውን አያ ሲፈስሩ قال من صلب نبي الى صلب نبي ከነብይ ጀርባ ወደ ነብይ ጀርባ ከጧሃራ ጀርባ ወደ ጧሃራ ጀርባ حتى صرت نبيا
ነብይ እስከሆን ትክበት ድረስ የመጣበትን መስመሩን በዚህ መልኩ ነው ብለው ፈስረውታል። رواه البزار والطبراني رجاله ثقات እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች አመጣጣቸው ዘር አድርጋቸው ይሄንና ይሄን ይመስላል። አንድም ቀን በተለይ አብዱል ሙጠሊብማ ሁሉ ነገራቸው ሁሉ ከተውሂድ ይወጣል ነበርም። ታሪካቸው ተከታተል እንግዲህ ያው ልጅ አርድ ያለው ማን ቢሰጠኛል ሁበል ልጅ ቢሰጠኝ አላሉ እንደው 10 ልጅ ሁበል ቢሰጠኝ አላሉ አበደ ላት ብትሰጠኝ አላሉ አላህ ከሰጠኝ አንዱን አርድ ያለው ልክ ነብዩ ኢብራሂም እንዳሉት አላህ ሰጣቸው ያን ስለታቸውን ለመስጠት ማን ይቆጣብኛል ሁበል አሉ እንዴ የውመል ቂያማ ጠይቃለሁ ቃል ማክበር አለብኝ ብለው ልጃቸውን ለማረድ ተጋጁ ይገርም ነው ሾፍ ያ ሳይሆንላቸው ሲቀር 100 ግመል አረዱ ሾፍ 100 ግመል ድሮም ነው ጥንትም የነበረ ነው ነፍስ የገደለ 100 ግመል ነው ካሳ የሚሰጠው ምን እንደተከተው ተመልከቱ ሁለመናቸው በአጠቃላይ አብራቱል አሽረም ካባላ ፈስ እንደሄደ ነብዩ ተመወለዳቸው ተወለቱ በፊት ወኑ 50 ቀን በፊት አብዱል ሙጠሊብ ሙልተዘሙን ይዘው ያረጉትን ዱዓ ብታዩ የተውሂድ ቃላት ነው። አንድም ሁበል ድረስልን መናት ዑዛ ድረሽልን አላሉ። በነገራችን ላይ ጾታዎቹ የሴቶች ነበሩ እንዴ? ላትና ላታዋ ሴቶች ናቸው። ድረሽልኝ ሲሉ ድረሽልኝ ብለው አያውቁም። ሙልተዘሙን ይዘው አላህን ያነጋገሩት ቤትህን ጠብቅ አብራቱል አሽረም ሲሳለቅባቸው ቤቱን ላፈርሰው ነው አነ ረቡል ኢቢል ወሊል በይት ረቡና አሉ። እኔ የግመሎች መልስልኝ ባለቤት ነኝ መልስልኝ ለቤቱ ባለቤት አለ ለቤቱ ጠባቂ አለ ማን ነው ባለቤቱ አላህ ነው ላፈርሰው እኮ ነው ተፈቀደ ላፈርሰው እኛ አንተ ተደራይተህ በዝሆን መጥተህ አንተንም እንጋጠምበት አቅም የለንም ግመሎች ብለው አሉ። ግመሎቻቸውን አስለቅቀው ተመለሱ። እንደውም በጣም እንደ መናቅ አደረገው እኮ አይደል እሱ እኔ ትልቅ ሰው መስለህ ነበር ብሎ ሳቀ። እሳቸውም ሳቁ። ለግመልህ ነው እንዴ በዚህ ልክ ትክክለኛ ቦታ አይደለም የሰጠው ብሏቸው እንደነበረ ይነገራል። ላፈርሰው እኮ ነው ሳቁ። እሳቸው ምን አሳቃላቸው ከፈቀደልህ ስታፈርሰውና ያለን አሉ። ብዙ 360 ጣዖት አለ እኮ ያ ሁሉ በጣም ይገርም አትችልም አላሉትም። ይቀራመታል ብዙ ጣዖት አለ የነሐስ አለ የወርቅ አለ የብር አለ የሸክላ አለ አላሉትም። ሁበል የሚባል አምላክ አለ ትልቅ አምላክ አላቸው። ለሰፈሩ ሰው ነው ለአብዱል ሙጠሊብን አይመለከትም። እያንዳንዱ እየራሱ አለው ሁሉም መርሃባ ፋታውተን እንመለስ ሼህ ሁለተኛውን ምዕራፍ በዚህ እንቋጭና ወደ ሶስተኛው ምዕራፍ ደግሞ ረፍቶተን ተመልሰን መጣለን። እንግዲህ ዛሬ በጣም በተለየ መንገድ ቀደምቱ ዘመን ላይ አንዳንዶች ሲጠሩት የጨለማ በሚል ሊጠሩት ይችላሉ። ግን ከነብዩ ኢሳ አለይሂ ሰላም የአላህ መልእክተኛ ከሆነው ነብዩ ኢሳ ዘመን እስከ ተወዳጁ የመጨረሻው ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ የነበረ ክፍት ዘመን አለ የተተወ የሚባል ዘመን አለ። እዛ ዘመን ውስጥ የነበሩ ሰዎች ሁሉ አጋሪ አልነበሩም ነው አይደል? ዋናው ፖይንታችን ይሄ ነው። ምንድነው የሽርክ ተግባር የሚፈጽሙ ናቸው ተብለው ሁሉም በጋራ የሚፈረጁ አይደሉም። ወሚንሁም ቀደም ሲል የተጠቀሱት አይነት ነብዩላህ ኢብራሂም አለይሂ ሰላም ሲያመልኩ የነበረውን ፈጣሪ ነው ማመልከው ብለው ራሳቸውን ለተውሂድ ያስገዙ በራስ ጥረት እንግዲህ ኢልሃም ተደርጎ በራስ ጥረት ያስገዙ የአላህ ባሮችም እንደነበሩ እየነገሩ ነው። የጅምላ ፍረጃው ልክ አይደለም ነው እንዳጠቃላይ ሐሳባችን። ፋታ ረፍት ውስጥ ተመልሰን መጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁማ ፕሮግራማችን ኸሚስ ምሽት ነው። ኸሚስ ምሽት ሚንበር ቲቪ 5ኛ ዓመቱን እነሆ ከአንድ ሳምንት በኋላ ለማክበር እየተዘጋጀ ይገኛል። በተለያዩ ዝግጅቶች ኢንሻአላህ ያከብራል። ሰሞኑን 5ኛ ዓመቱን በተመለከተ የተወሰኑ ሐሳቦችን እያንሸራሸረን ያለ ነው። ሁላችንም ተመልካቾቻችን ከኛ ጋር እንደሆናችሁ በተለያየ መንገድ እየነገራችሁ ነው። እጅግ አድርገን እናመሰግናለን። ወደ ጀመርነው ፕሮግራም እናመራለን። ኡስታዝ ሚዛናዊ መሆን ጥሩ ነው፣ ጠርዘኛ ለመሆን አሁን በአንድ ጉዳይ ላይ
ጠርዘኛ ነው ና በረሱል ወላጆች መካከል በእነሱ ላይ በእርግጥ ምንድነው አብደላም ሆነ አሚና አልማታ ካፊረይን አው ሙሽሪከይን ከፍረው ነው የሞቱት ወይስ አሻርከው ነው የሞቱት በሚለው ዙሪያ አዎ ዛሂር ለፍዙ ነው የሚያመለክተው ሚል አቋም ያላቸው አቋሞች አሉ ይሁን ድክ ግን የነሱ ባጢል ነው ባንል والله عالم ቢጨምሩበት አለዛ እንደምን መስላ አሁን አንዳንዱ ባለማወቅ የሚናገረው እንኳን ደስ አለዎት ያ ነብይ አላህ እናቶም አባቶም ጀሃነም ናቸው ያለ አይመስላል ሰው እኔም አንተም እንኳን እንችለው ይሄን ነገር ማንኛውም ሰው እናትህ ጀሃነም ናት ይባል አሁን ደስ የሚለው ሰው አለ በጭራሽ አለ ወይ በጭራሽ ስለዚህ ይሄ ነው ከተባለም አላሁ አለም መጨመር ግድ ነው ያስፈልጋል ሌላም አራ ስላለ ሌላም ሐሳብ ስላለ ሌላም ሐሳብ አለ ተቃራኒ እንግዲህ እንዲሚሉ እንዲያሉ ላ የሚሉም አሉ ኖ የሚሉም አሉ አይደሉም أن والدة الرسول أمينة بنت وهب لم تمت كافرة يميلون مالو نبروا بل أجمع العلماء على نجاتها من النار لمن كز تزرع متعطشوا جمروا جاهلية كره لم تبلوا ورجه إيمانها أو أنها من أهل الفترة أي ملكتهم زمن الفترة ينبرش يميلون مالو الذين لا يحاسبون على ذنب عدم بلوغ الحجة بلوغ الرسالة نبي التلاكم ملك تدرساتهم بزان زمن الرسول يطيقم وما كنا معذبين حتى نبعث رسولا بلا الله يميلهم نبروا ይሄም አመለካከት አለ አይ ዛሂሩን ነው ይዘን ምንነደው ዛሂሩዮችም አሉ እነዛም ሆነ እነዚህም ሚዛናቸውን ለመጠበቅ والله ዓለምን ቢጨምሩበት የሚል ነው መልእክት ማንኛውም የአብደላህና የነብዩ እናት አሚና ሲጋቡ ኒካ እሱ ነገር እናያለን ተብሎ አላህ አዘጋጃል ካለ አብዱል ሙጠሊብ ያው የሚጠብቁት ነገር ነበራቸው ተፈጽሟል አብደላህ ተወልዷል አብደላህ ሲወለድ የሆነ ተስፋ ነበራቸው በሱ በኩል ተልጆች ሁሉ አብደላህን ይወዱ ነበር እና አብደላህ ደረሰ በዛው ጨልፊቶች በዛም ተኮላዎቹ አይታል ተኳኩለው ሊቀራሙት ተፈልገው ነበር እንደውም አብደላህ አሚናትን አግብቶ ያደረለታ 200 ልጃገሮች ታማዋደሩ ይባላል ኢላሂ ፈንተነቅ ኦኬ ተስፋ ቆርጠው ማለት ነው ተስፋ ቆርጠው ያችም ተዛሬ ተነገነን ይመርጠኛል ያችም እነን ይመርጠኛል ሰው የነበሩ 200 ያኒ ውብ ነበረ ብቻ አላህ ያሳያቸው ነገር ያዩት ነገር አለ እና ባገባ ማግስት በዛ በበቀደማ ሴትዮ አጠገብ ሲያሉት ምን ነው ስላት አይ ማጣሁት ላይ የነበረውን አለች ብርሃኑን አጣሁት አለች እንደ ህዝ ያለ ብርሃን እንግዲህ ነብይ ከሆነ ሙዕጂዛ ነው የሚታይ ነገር የሚነበብ ነገር አለ ሙናፊቅ ካፊር ከሆነ ጥንቆላ ነው በጂና አማካይነት የሚነገር ነው ዙሮ አንባቢዎች ናቸው ጋዜጠኛ የተጻፈለት ነው የሚያነባው አይደል አይጨምርም አይቀንስም ያላ ጋዜጠኞች አሉ በቀደር የተወሰነው ነገር የሚያስነብባቸው ነብያቶች ከሆኑ ሙዕጂዛ ይባላል ሙእሚን ከሆነሳ ከራማ ድብቅ የሆነውን ነገር አቡበክር ሲዲቅ ቃልኩ የተረገዘችው አይሻ አስማ እህታችሁን ጠብቁ እኔ ከሞኩ በኋላ ውርስ እንዳትዋረሱ ማናት እህታችን እናታችሁ ወዲ የተረገዘችው ሴት ናት ምን ማለት ነው ሹፍ የከሽኩሹፋት ፍራሳ ይባላል ፍራሳ የሚባል ለሙእሚን የሚሰጥ የተለየ መነጽር አለ ተወለደች በኩርሱም ተወለደች እኮ አቡበክር ሞት በኋላ ማህፀን ውስጥ ያለ ልጅ እንግዲህ የዛ ጊዜ ማወቅ ከባድ ነው እንዴ አሉ ዑመር ማራ የለ ሴት መሆኗን ማወቅ ራሱ ማራ የለ ዑመር ይናገሩ ነበር የወር መንገድ ምን ይያለ ነው እስከሚል ድረስ ኹጥባም ላይ ሚስጥሩ ያልገባው ማለት ነው ሚንበርም ላይ ሆነው እኮ ሙልሃም ነው ዑመር ብለዋል ካላ በኢልሃም መልክ የሚገለጥላቸው ሰዎች አሉ ሙእሚን ከሆነ ከራማ ነው በምንም ነገር ሳይረዳ ኮከብ ሳይቆጥር መጽሐፍ ሳይገለጥ እጣን ሳይጭስ ተናገረ ሙእሚን ከሆነ ከራማ ነው
ያ ያለው ነገር ከሆነለት በሆነ በመጽሐፍ ከተረዳ ኮከብ ከቆጠረ ጥንቆላ ነው። ይሄ አይፈቀድም እሱ። ለማንኛውም አነበበች አልነዝ ላይ እቺ የተኳኳለችው ያና አጣችሁ በኋላ ወደ አቢናት ሄድ ያመለጣት። እናም ሄዱለታ ማናቸው አብዱል ሙጠሊብ እንትና ወህብ ዘንድ ሄዱለት የእናት አሚና አባት ቤት ማለት ነው። ያ አበል ሐሪስ هذه አሚና አለ ደስ ብሎ ተቀበለ። ኦኬ እንኳን መጣችሁ ብሎ አብዱል ሙጠሊብ ልጃቸው ሊጋቡ መጡ አይደለም እኔም መርጠህ እንኳን መጣህልኝ ብሎ ተቀበለ። እና هذه አሚና هديه من ያለው ኢለይከ بغير صداق ያለ መህር ሰጥቻለሁ ወሰዲያት አላ አግኝቼ ነው ወይ ስሜት አለ አይደለ ሲል فقال عبد المطلب جزيت خيرا الله خير جزاه ولا بد من صداق ግን على مهر አይሆን سبحان الله ጋብቻው አይሆን على مهر شوف አላ ويكون بيننا وبينك አለው ያልከው ነገር ባንተና መካከል ያለውን ግንኙነታችን የሚያጠናክር ነው እንዲያለ ይሆናል። እና መየሻዱ ቢሂ ምን ቆሚና በላንተም ታንተም በኩል ሰዎች አንጣ ሻሂድ የሚሆኑ ኒካ ዝም ብሎ ይታሰራል መስከሬ ግድ ያለ መስጋው እኔም ማመጣለሁ አሉ። ቀጠሮ ተያዘ። ጧት ኒካ ሊደረግ አርሰለ አብዱል ሙጠሊብ ኢላ በኒ አሚሂ ليحضروا خطبته ለአብዱላህ ኒካ ሊያረግ ነው ተሰብሰቡ ተባሉ። ያባቶ ግን ተሰበሰበ። ወለቢስ አብዱል ሙጠሊብ አፍኸረ አስዋቢ ምርጥ ልብስ ለበሱ። ሰርግ አይደል ነው ሲል نعم ፏሉ ማለት ደመቁ አማራባቸው ልጃቸው ሊያገባ አይደል ሱብሃንአላህ በጣም የሚወዱት ደግሞ ወጀማ ወህብ አይዶን ቀራበተው ወህብም ደግሞ የራሱን ቤተሰብ ሰበሰበ የሴት ወገን ማለት ነው። ወብነ አሚሂ فاجتمعوا في الابطح ላይ ተሰባሰቡ። فلما اشرف عليهم الناس አሁን የወንድ ወገን ሲመጣ ቃሙ እጅላል የሴት ወገን ቆመ በማክበር አላስገባም ሰርገኛ ለማለት አለው። እና ለአብዱል ሙጠሊብ ነው ሰው ነው ሲመጣ ብድግ አሉ። ወአውላዱ فلما استقر بهم المجلس እንግዶች ተተቀመጡ በኋላ خطبوا خطبتهم የጋብቻው ቃል ኪዳን ተከናወነ መከናወን ጀመረ። وعقدوا عقد النكاح ኒካው ታሰረ። وقام عبد المطلب قامنا فيهم خطيبا خطبውን ሲቀሩ قال الحمد لله حمد الشاكرين الحمد لله በጣም ይደንቅ ነው ማለት ያንን ቀን ዝም ብለህ አስበው። ታላቁ ሙስሊም ሰላም የሚመጡበት ስርዓት ነው እየተከናወነ ያለውና ሱብሃንአላህ አልহামዱሊላህ الذي احل لنا النكاح ኒካህ ሐላል ያረጋልን ጌታ ምስጋና ይገባው። وحرم علينا السفاح ዝሙትን እርም ያረገብን ጌታ ምስጋና ይገባው። وامرنا بالاتصال በዝምድና መተሳሰርን እንድንተሳሰር ያደረገልን ጌታ ነው። የተጋቡ መፋታት ሳይሆን መቀጥሉ ብሏል አላህ። ተፋቱ አይደለም ያለው ቀጥሉ። ካቅም በላይ ከሆነ መፋታት እንዲያማራጭ ይቆጠራል አይደል? አሁንም ቢሆን ይሄው ነው። وحرم علينا الحرام በእኛ ላይ ሐራምን እርም ያረገ ጌታ ምስጋና ይገባው። اعلموا ايها الحاضرون ሰርገኞች ስሙ أن ولدنا عبد الله ይሄ ልጃችን አብደላህ هذا الذي تعرفونه ታውቁታላችሁ። ምን ብዬ ነግራችኋለሁ? አብደላህን ማያውቅ የለም አሏቸው። ቀሪ ኸጦበ ፈታተኩም ውድ ልጃችሁን አሚናትን አጭቶ ይሄው ቢሶዲያቂ ሙአጀልን አሉ። ሙአጀል በቶሎ በእጅ በሚከፈል መህሩን ይከፍላለሁ ብለው አብዱል ሙጠሊብ አሰሩ። ከዛ ብለው فهل رديتم ተስማምታችኋል? بذلك من ولدنا ልጃችን የጋራ ልጅ ሆነ አይደለም እናንተ ልጅ ሆኗል እኛ ልጅ ነው ወለዲና አሏቸው። ቃለ ወህብ ምን አለ ያሚናት አባት قد ردينا منكم 100% ወደና ተቀበለና ሰተና ልጃችን። فقال عبد المطلب اشهدوا يا من حضر አሉ። ثم تصافوا ተጨባበጡ ወተዓወኑ የደስታ መጨባበጥ እንኳን ደስ አላችሁ ሞቀው አርጉታሉ።
ጋብቻውን ከዛም ተደገሰ። አብዱል ሙጠሊብ በደም ደገሱ። 4 ቀን ነው ሰርጉ የተበላ ይባላል። 4 ቀን ሁሴን 4 ቀን የተበላበት ሰርግ ታይታቃለህ? አይ ዋጅቡ ሰርግ የጠራ ሰው ዋጅቡ ምሳ መብላት ዋጅብ አለው ጠርቷልና፣ አሁንም አንተ ብትጠራ ምሳ መብላት ዋጅብ አለው ግዴታ ነው። እሺ በምሳ ሰዓት ሰው ጠርተህ ታዲያ ምሳ ሰዓት ተበላ ተበራለህ፣ ምሳ ታበላለህ። ይሄ ዋጅብ ነው። ኦኬ በኋላ ደግሞ እራት ተደገምክ ሱና ነው። በማግስቱ ተደገምክ ከደገምክም ሱና ነው። እሺ ሶስተኛ እበላለሁ ካልክ ጉራ ነው። አሃ 4 ቀን እኮ አሉኝ። አሁን ነው የምልህ። አሁን ያለንበት ዘመን የዚህኛው ጉራ ይሆናል። ጉራ ይሆናል። ጉራ ነው ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ነው እንዴ? ከ3 ቀን አበላ ለመባል ተሱና ውጭ ነው እሱ። ሱናው ሁለተኛ መብላት ነው። የመጀመሪያው ዋጅብ ነው። ሁለተኛ ማብላት መሳብለት ራት ዲገው ማለት ሱና ነው። ቤተ ዘመድ ግን ያው ሳምንትም ሊቆይ እንደው ይችላል። ሁሉንም አሳድረው እንጂ ጠራውን ሁላ እደሩ ብለህ በሰራ በልታችሁ ሂዱ ብለህ የምታደርግ ጉራ ያስፈልም ሱና ነው። ኦኬ ሁለተኛው ቀን 4 ቀን ነበር ድግሱ እያሉ ነው። በጣም ይገርም ነው። ደስ ይላል በጣም። እና በዚህ መልኩ ነው አሚናትና አብደላ የተጋቡት። ደግሞ በኋላ ኸዲጃና ነብዩ ሲጋቡ ደግሞ አቡ ጧሊብ የቀራው ኹጥባ አጂብ ነው። ጅደን ጉድ ነው። አጂብ ነው። የተውሂድ ቃላት ነው። ልዩ ነው። ስለዚህ በዛ በጃሂልያው ዘመን በአማን ቀን አላህን ያሻርካሉ፣ በሽርክ ጊዜ ደግሞ ወደ ተውሂድ ይመለሳሉ። አዎ የሚመለሱ ነበሩ። ሲጨንቃቸው ወደ ተውሂድ ይመለሳሉ። ጭንቀቱ ሲለቃቸው ደግሞ ወደ ሽርካቸው ይገባሉ። ወላኪን ጠንካሮች ነበሩ። የችግራቸው ለት የጨነቃቸው ለት ኢላሂ የሚሉ በአማን ቀንም እንደዛው ሲጨንቃቸውም እንደዛው ኢላሂ የሚሉ ለምሳሌ አብዱል ሙጠሊብን አይተናል። በአማን ቀንም ኢላሂ የሚለው አላህ ነው። ሲቸግረውም ካዕባ ሊፈርስ ነው ብሎ የተጨነቀውም ኢላሂ በማለት ወደ አላህ ዱዓ ያደረገው ይሄንና ይሄን ይመስላል። ለማንኛውም ጀዛኩሙላሁ ኸይረን ኡስታዝ፣ መልካም የሆነ ነገር ነው። አሁን ኹጥባ ለፈለገ ሰው ኑር ለየቂን ባለ የሽራ ኪታብ አለ፣ እዛው ላይ ማግኘት ይችላል። አድራሻው እዛ ነው። አዎ ስለዚህ እንግዲህ ይሄን ይመስላል። በጣም ውብ የሆነ ነገር ነው የነገሩን። ቡናው ሁሉ ቀዘቀዘ ዛሬ። ኹጥባውንም ሰርጉንም እንደው ከዚህ ቀደም የትም ሰምቼው ማላውቅ በኔ በኩል መሐመድ እርግጥ ሊሰማ ይችላል ብዙ መሻይኾች ስር ስለሚቀመጥ፣ እኔ ሰምቼው ማላውቅ አዲስ ነገር ነው ዛሬ ኡስታዝ የነገሩን። እናንተም እንግዲህ ብዙዎቻችሁ ሰምታችሁት ሊሆን ይችላል። ሁሉ ጊዜ ረቢዕ በመጣ ቁጥር የሚነገሩት ተደጋጋሚ የሆኑ ሐሳቦች ናቸው። ይሄንን እንደነዚህ አይነቱን ብናክል ጥሩ ነው። አሁን ደግሞ ኡስታዝ ሲነግሩ የነበረው የአብዱል ሙጠሊብ ደግሞ ያደረጉትን ኹጥባም ሰምተንም አናውቅም። ምናልባት ሳምንት ወይ ሌላ ጊዜ ያነሱልን ይሆናል። በዱዓ እንውጣ ኡስታዝ፣ በዱዓ እንወጣለን። የተወዳጁ ተመልካቾቻችን እንግዲህ በዋናነት የዚህ ርዕሰ ጉዳይ ወይም የዚህ ሐሳብ ማጠንጠኛ ጭብጡ መድሙኑ ሚዛናዊ የሆነ አመለካከት እናዳብር ነው። አንድ ጉዳይ ላይ ሐሳብ ስንሰጥ ከኔ ወዲያ ሌላ በዚሁ ጉዳይ ላይ የተለየ አተያይ አመለካከት ያለው አካል አለ አይደል? ይሄንን አካል እንዴት ነው ከማውገዝ ሳይሆን መጀመር ያለብን ምንድነው ማስረጃ? ይሄንን ለማለት ያበቃህ ነገር እሱን ማየት ሀቱ ቡርሃኑኩም አይደለ? ራሱ ቁርአኑ በሐሳብ ልውውጥ የሚወገዝ የሚፈራ ጉዳይ አለመሆኑን ሊያነሱልን ነው። በጣም ጥሩ ነጥብ ደግሞ ያስቀመጡት ሼህ አለላቀል እንደው ወላሁ አለም እንኳን ጨምርበት። ይሄ ነገር አለ ስንል የሆነ በቃ ራእዩ አኺር ነው። የሆነ ሐሳብ አለው ሁሴን ያንተ ምልከታ ነው። ደግሞ ሌላም ሰው ተመሳሳይ ምልከታ ይኖራል በዛ ጉዳይ ላይ። ግን ወላሁ አለም እንበልበት ከኛ አቅም የዘለለ ነገር ሊኖረው ስለሚችል የሚል አጠቃላይ መድሙኑ ይሄ ነው። 5 ዓመት ቀደም ሲል ሁሴን ምታነሳው ነበረ። 5 ዓመት ቀላል ጊዜ አይደለም። 5 ዓመት ቴሌቪዥን ጣቢያ ይዞ መዝለቅ በራሱ የቢዝነስ ሞዴል የሚንቀሳቀስ የሚመራ ከየትኛውም አይነት ድጋፍ እርዳታና መሰል ተግባራት ነፃ የሆነ ቻናል አቋቁሞ በተቻለ መጠን አዎንታዊ ተጽዕኖ እየፈጠሩ መቆየት ይሄ ያኒ ተውፊቅ ሚን ረብል ዓለሚን ነው። የመጀመሪያው ነገር እሱ ነው። የአላህ ተውፊቅ የአላህ እገዛ አለበት። ከዛ ውጪ የእናንተ የውድ ተመልካቾቻችን አብሮነት ቤተሰብነትም በደንብ ሲያተጋን ሲያግዘን ቆይቷል። ሌሎች አጋር ተቋማትም ነበሩ ጣቢያችን እናንተ ጋር ተመሳሳይ ፕሮግራሞችን ማድረስ እንዲችል ሲያግዙን የነበሩ
በፕሮግራሞቻቸው ደግሞ ከኛ ጋር የከረሙ ሸኽን ማንሳት እንችላለን። ሌሎችም በርካታ ወንድሞች አባቶች እህቶችም ጭምር ያሉበት ጣቢያ ነውና ሚዛናዊነትን ሁል ጊዜም የምናምንበት ነገር የኡማ አንድነት የምን ጊዜም ህብረት የምን ጊዜም ጭንቀታችን ነውና እኒህን ሁለት ነገሮች ለማሳካት እየተጋን እነሆ 5 ዓመት ደጅ ላይ ቆመናል። ይህ እንግዲህ አላህ Subhanahu Wa Ta'ala ምስጋና ይድረሰው። አብራችሁን ስለነበራችሁ በጣም እናመሰግናለን። 5ኛ ዓመት ጊዜያችንን ምክንያት በማድረግ ያሰናዳናቸው የተለያዩ ዝግጅቶች አሉን። ላይቭ አሁን እንግዲህ ኢንሻአላህ ምናልባት ከፊታችን ቅዳሜ በላይቭ ነው የምንሰራው ተብሎ ዝግጅት ተጀምሯል። የጥያቄና መልስ ውድድሮች አሉ። ኡምራ የሚያሸልም ሌሎችም ሚንበር ከየት ወዴት የሚሉ ፓናል ዲስከሽኖች በጣም በርከት ያሉ ፕሮግራሞች ያሉበት ፓኬጅ ነው የተዘጋጀ የተሰናዳ ያለው። እንግዲህ አብይ ኮሚቴውን በዚህ አጋጣሚ እናመሰግናለን። ዝግጅት ውስጥ ደፋ ቀና ያሉ የሚገኙ በጣም በርካታ ባለሙያዎች አሉ። ሹክራን ለኩም። እናንተ ማብራችሁን እንድትቆዩ ይሄንን መልእክት ወይም ማስታወሻ ለማስተላለፍ ነው። ሼኽ አፉ በሉን፣ ዱዓ ያድርጉልን። አላህ ደግሞ ሌላም አመት እንዲጨምርልንም ዱዓ ያድርጉልን ኢንሻአላህ። 50 ዓመትም እንደዚህ እናቀርብ። ዛሬው እንግዲህ በዘክተናል። ቀጥሎም አው ሲራው ረሱል ሲራ ይቀጥላል ኢንሻአላህ። ረቢኡል አወል አለቀ አይደል? ረቢዑ ሰላም ነው። የሁለት ወር የነብዩ ሲራ አንብቡ። ህይወታቸው በአጠቃላይ ትምህርት ነው። አመጣጣቸው ትምህርት ነው እና አላህ ሱናቸውን አላህ ይወፍቀን። ዛሬ ሱናቸውን የውመል ቂያማ ሸፋዓቸውን ሚዛናዊ አላህ ያድርገን። አሜን። ጠርዘኞች ያድርገን አያድርጋችሁ ያ ረብል ዓለሚን ያ አርሐመር ረሂም ቢሐውሊሂ ወቁወቲ ወጁዲሂ ወከረሚሂ የማያልቅበት የማይጎልበት ሁሉን ነገር የሚያውቀው ሁሉን ነገር የሚሰማው ሁሉን ነገር የሚያየው የቅርቡንም የሩቁንም የሚያውቀው ጌታ ረብል ዓለሚን ችግራችሁ ምስጥራችሁን የሚያውቀው ጌታ ጉዳያችሁን አላህ ይፍታላችሁ። በያላችሁበት አላህ ያስደስታችሁ። በውጭም ያላችሁ በአገርም ውስጥ ያላችሁ አላህ ይፈርጃችሁ፣ አላህ ያስደስታችሁ። ነጃ አላህ ያወጣችሁ። ጋዛዎችንም አላህ ነጻ ያወጣችሁ። እናንተንም ነጻ አላህ ያወጣችሁ። የታመማችሁ አላህ ያሽራችሁ። የምታስታምሙ አጅራችሁን ብዙ አላህ ያድርገው። የታመሙ ቤተሰባችሁ አላህ ያሽርላችሁ። አላህ ያሽር። የሞተባችሁ አላህ ይሰብራችሁ። የወለዳችሁም እንኳን ደስ አላችሁ። ያልወለዳችሁትም ወለዱ፣ ያልወለዳችሁም ወለዱ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቃችሁ። አላህ ወደ ተጣላችሁ ታረቁ፣ አላህ ያስታርቃችሁ። አውፍ አላህ ያባብላችሁ። የተበደላችሁ ለአላህ ብላችሁ አውፍ በሉ፣ አላህ አውፍ ይበላችሁ። በእናንተ ይሁንበት በዚህ ይሁንበት ብትሉት እንደው በቂ ነው። በራስ የተበደለ ሰው አውፍ ያለ ሰው በዚህ ይሁንበት ካለው በቃ አለቀ ነገሩ። ስለዚህ ተቀላል ነገር አይደለም። ያላችሁ መስዲቁ አላህ ያድርጋችሁ። በሰደቃችሁ ይሁንበት፣ በአውፍታችሁ ይሁንበት፣ በይቅርታችሁንበት ይቅር ብላችኋልና አላህ ይቅር ይበላችሁ። ከክፉ ነገር አላህ ያርቃችሁ፣ አላህ ይጠብቃችሁ። ወስዋስን አላህ ያዘላችሁ። የሰውንም ሸይጣን የጅንንም ሸይጣን አላህ ያዘላችሁ። ሸረኛን አላህ ያዘላችሁ። ሳሂርን ጠንቋይን አላህ ያዘላችሁ። ተሰሐሮብና ተጠንቁሎብና ጥንቆላውን አላህ ያክሽፍላችሁ። እናንተም ሶብር አላህ ይስጣችሁ። ለጥንቆላም የታሰባችሁ ደግሞ አላህ ያክሽፈው። ሸረኛን ሁሉ በያለበት አላህ ያዘው። አላህ ይበቀልላችሁ ያ ረብል ዓለሚን። ዱዓችሁ መቅቡል ይሁን፣ ዱዓችሁ መቅቡል ይሁን። እናንተ ያረጋችሁትን ነየታችሁትን ያሰባችሁትን የነገራችሁ አላህ መርሐባ ይበላችሁ። ጊዜው ድረስና ተደስታችሁ ሹክር የምትወርዱ አላህ ያድርጋችሁ። ሐጅም ዑምራ አላህ ይወሰዳችሁ። ሐጅም አላህ ይወፍቃችሁ። ሁላችንም አላህ ይወፍቀን። በሰላም በአማን አላህ ያገናኘን። በቤትም በሆስፒታልም የተኛችሁ አላህ ያሽራችሁ። ሽራችሁ ልብታችሁ ትመለሱ አለብላችሁ። የሞቱትንም አላህ ይማራቸው፣ አላህ ይማራቸው። በአንነብዩ ነው ስዲቅ ነው ሸሃዳ ወሷሊህ ቀብራቸውን ረውዶ አላህ ያድርጋቸው፣ ረውዶ አላህ ያድርግላቸው። አላህ ይማራቸው። ሞቱትን አላህ ይማራቸው። የተጨነቁትን ሁሉ አላህ ይፈርጃቸው። በያሉበት በአገርም ውስጥ በውጭም ያለው ሁሉ አላህ ያስደስተው። በአማን በሰላም በአማን አላህ ያገናኘን። ቢሐቅ ሱብሃነ ረቢከ ረቢል ኢzzati ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። اللهم صل وسلم وبارك على سيدنا محمد ربنا يطول عمركم شيخنا። በጣም እናመሰግናለን። የተወዳጁ ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሼኽን ስንሸኝ ለየት ያለ ፕሮግራም ደግሞ ይዘንላችሁ እንመጣለን። በነገራችን ላይ ሼኽ እርሶም እንደሚያውቁት ኸሚስ ምሽት ፕሮግራማችን ለ4 ዓመታት ያህል ወይም ከዛ ተሻግረናል። ሐሙስ በዚህ ሰዓት ከታየ በኋላ ጁምዓ ከሰዓት ይደገም ነበር። ከነገ ጀምሮ አይደገምም። ራሃ ጁምዓ ነገ ይጀምራል። ራሃ ጁምዓ ሁሴን በጣም ሲታገለው የነበረው የሚገርም ፕሮግራም እንግዲህ 5ኛ ዓመታችንን ምክንያት በማድረግ ለተመልካቾቻችን እንደ ስጦታ ልናቀርበው ነው። ምንድነው ያሰቡት ምንድነው የተዘጋጁት እና ያዘጋጁት የሚለውን ስቱዲዮ መጥተው ከነሱ ጋር ሐሳብ እንለዋወጣለን። አብራችሁን ቆዩ።